ጭራሽ በአይነ ምድሩ ያጠመቀ ነብይ እንዳለ ታውቃላችሁ? ነው ጉድ እኮ ነው የምንሰማው። እግዚአብሔር እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አረ ንቁ ፕሮቴስታንቶች፣ እስኪ እኚህን ቄስ አድምጧቸው። እንግዲህ ምን ይደረጋል፣ ሙሉን ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። እግዚአብሔር ይሉይታ አያውቅ ምናምን አያውቅ። የእውነት ጻድቅ ፈራጅ ነው ክርስቶስ። ልንገራችሁ፣ በሽንገላ ምንም የሚሆን ነገር የለም። በማስመሰል በፕሮቶኮል አይደለም። ልብ የሰውነቱ ቤተ መቅደስ ለእግዚአብሔር ካልተሰጠ ምንም ትርፉ ድካም። ይህንን መዝሙር መላው ኢትዮጵያውያን ተጋብዙልኝ። ኢትዮጵያ ሆይ ተነሺ፣ ክብርን ልበሺ፣ በአዲስ ምስጋና ይሞላ ልብሺ። የተወደደ ነው በእግዚአብሔር ሕዝብሽ፣ የተወደደ ነው በእግዚአብሔር ሕዝብሽ። ሁላችንም ይዘነው ነው የምንሄደው እና ሞት አንፕሬዲክተብል ነው፣ መቼ እንደሚከሰት አይታወቅም። ብዙ ሰው ግን ሳድሊ ረጅም ጊዜ ለመኖር ይመኛል እንጂ ስኖር እንዴት ነው መኖር ያለብኝ የሚለው ላይ ፎከስ አያደርግ። ሰዎች ከመሞታቸው በፊት የሚሞቱበት አልጋ ላይ ሆኖ ለመኖር 12 ሳምንት ቀርቷቸው በህይወታችሁ የሚቆጫችሁ ወይም የሚጸጽታችሁ ነገር ምንድነው ተብሎ ሲጠየቁ ከሰጧቸው ውስጥ 5 ዋና መልሶች ምን እንደሆኑ ታውቃላችሁ? ይህን ቄስ አድምጧቸው። እንግዲህ ምን ይደረጋል፣ ሙሉን ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሹሪ የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው። ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጀል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉም አባል ሆኖ ያሉ የአብያተ ክርስቲያናት አባል ሆኖ ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘየትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት እና እቺን ቃል ይይዙና ፕሮቴስታንቶች ለክርክር ወደኛ ጋር ሲመጡ አይ ኖ ውሃ የተባለ ውሃ አይደለም ይሉናል። እና አይነ ምድር ነው እኔ ተወዳጆች፣ እና አይነ ምድር ነው። አረባካችሁ አስተውሉ በእግዚአብሔር ስም። አረ ያላችሁበትን ቦታ ተመልከቱ። ጭራሽ ይሄ ሰው እኮ ያጠመቀው ይሄ ነብይ ያጠመቀው ፓስተሮችን ነው። የሚገርማችሁ አጥማቂው ነብይ ራሱ መንፈሳዊ አባቱ የሚባለው በስላሴ ደግሞ ጭራሽ አያምንም። በአብ በወልድ በመንፈስ ቅዱስ አያምንም። ቅዱስ ጳውሎስ ወደ ቆላሴስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 21 ጀምሮ እንደዚህ ይናገራል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ። እንደ ሰው ስርዓትና ትምህርት። ምክንያቱም ክርስቶስ ኢየሱስ በአይነ ምድር አጥምቁ ብሏል፣ አጠጠቧቸው ብሏል፣ ሎቱ ስብሐት ብሏል አላለም። ሐዋርያት እንደዚህ ብለዋል አላሉ። ይሄ ቤተክርስቲያን ልምምር ነው አይደለም። ስለዚህ ከየት ነው የጀመራችሁ? ከሰው የሆነ ጊዜ ላይ ከተነሳ የሆነ ሰዓት ላይ ያመጣውን እንዴት አይነ ምድሩን በኢየሱስ ጌታ ይድረስላችሁ። እና እንደዚህ አለ፣ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? በእንደነዚህ የታሰሩ እነዚህ ሁሉ በመደረግ ሊጠፉ
ተወስነዋልና እና መጨረሻው ይሄ ነገር ምንድነው? ጥፋት ነው። ፕሮቴስታንቶች ያላችሁበትን ቦታ እዩ፣ ተመልከቱ፣ መርምሩ፣ ፈልጉ፣ ጠይቁ፣ ወደ እውነትም ትደርሳላችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ ልባችሁን ያብራላችሁ። ምን እንላለን? ልክ ይሄ የሞት ሪያላይዜሽን ስለ ሞሜንቶ ሞሪ ልክ ሲገባ ህይወት ላይ ያለንን እንቅስቃሴ በጣም ይለውጠዋል። ብዙዎቻችን እንግዲህ ረጅም ጊዜ የምንኖር ነው የሚመስለን። እንደው በዛ ተብሎ እንግዲህ የሰው ልጅ 70 ግፋቢል 80 ነው የሚኖረው ተብሏል። እና አሁን አንተ 30 ዓመት ሆኖ እንግዲህ ረጅም ኖርክ ተብሎ እስከ 80 ብትኖር ከአሁን ወዲህ ቀረ 50 እንቁጣጣሽ፣ 50 ገና፣ 50 ልደት ነው በርዝዴይ ፓርቲ። ከዛ በኋላ እንዴት እንደዚህ ቁጭ ብለህ በእንትረክ ታሳልፋለህ? ከዛ ከአንዳንድ ሰዎች ጋር ባለ ሪሌሽንሺፕ ሰዎች ዲስሪስፔክትፉል ናቸው። ሰዎች ከመሞታቸው በፊት የሚሞቱበት አልጋ ላይ ሆኖ ለመኖር 12 ሳምንት ቀርቷቸው በህይወታችሁ የሚቆጫችሁ ወይም የሚጸጽታችሁ ነገር ምንድነው ተብሎ ሲጠየቁ ከሰጧቸው ውስጥ 5 ዋና መልሶች ምን እንደሆኑ ታውቃላችሁ? በመጀመሪያ ሌላ ሰው ለኔ የሚፈልገውን ህይወት ሳይሆን እኔ ለራሴ የሚፈልገውን ህይወት በኖርኩ ኖር። I wish I had the courage to live a life that is true to myself, not the life that was expected of me from others. ሁለተኛ ህይወቴን ይህንን ያክል ሰዓት ስራ ላይ ባላባከንኩ ኖሮ። I wish I hadn't spent so much of my time on the grind working this hard. ሶስተኛ የተሰማኝን ነገር ለሰዎች መናገር ብችል ኖሮ። ለምሳሌ የምወዳቸውን ሰዎች ምን ያክል እንደምወዳቸው መናገር ብችል ኖሮ። I wish I had the courage to actually say how I felt. አራተኛ ከድሮ ጓደኞቼ ጋር እያወራው ቢሆን ኖሮ ወይም እየተደዋወልን ቢሆን ኖሮ። I wish I had stayed in touch with my friends. አምስተኛ ለራሴ ደስተኛ እንደሆን ፍቃድ ሰጥቼው ቢሆን ኖሮ። ደስተኛ ከመሆኔ በፊት የሆነ ነገር ባልጠብቅ ኖሮ። I wish I had let myself be happier. ሌላ ነገር እየጠበቅኩ የሆነ ደስታን ወደ ኋላ ከማስቀምጠው ፍቃድ ለራሴ ቢሰጠው ኖሮ። እነዚህን ቁጭቶች ስታዳምጥ የነበረችው ሴትዮ ነርስ ናት፣ ብራኒ ዌር ትባላለች። ከዛ መጽሐፍ አድርጋ አወጣቻቸው፣ አሳተመቻቸው ማለት ነው። እና እሷ ራሱ በጣም ዲፕሬስድ ከመሆኗ የተነሳ እነዚህን እየሰማች እያዘነች ሄዳ መጨረሻ ላይ ነው በቃ መጽሐፍ አድርጌ ላውጣ ያለችው። እና ህይወት በጣም አጭር ናት፣ ቅጽበታዊ ነገር ናት። እና ያላችሁ ጊዜ ትንሽ ነው። የተቻላችሁን ያክል እናንተ እንደምትፈልጉት አይነት ልባችሁ የሚሻውን ህይወት ለመኖር ሞክሩ። ባለፈው አንድ በጣም ያስደነገጠኝ ነገር ልንገራችሁ። አንቶኒ ጆሹዋ he's a very famous boxer, you might know him። ከጄክ ፖል ጋር ባለፈው የሆነ ፋይት ነበራቸው ዲሴምበር 19። ከዛ ስንት ሚሊዮን እንዳተረፈ ታውቃላችሁ? 93 ሚሊዮን። እና እኔ I was thinking oh my god አንቶኒ ጆሹዋ እኮ በስመ አብ ታድሎ ነው፣ $93 million that's a lot of money። እሱ ማለት he's practically at the top of the world እንዴት ይሰማ ይሆን ምናምን ብዬ ሳልጨርስ በዛው ወር ውስጥ ማለት ነው ከጓደኞቹ ጋር ናይጄሪያ የሆነ ሰው ሊጠይቁ ይሆን ሊዝናኑ ትዝ አይለኝም፣ ግን ናይጄሪያ ሄደው መኪናቸው ተጋጨና ማለት ነው ሁለቱ ጓደኞቹ እዛው እያያቸው ሞቱ። ከዛ እሱም ከሞት ጫፍ ላይ ነው የተረፈው፣ ግን for some miraculous reason አንድ ስክራች ሳይኖርበት ከንቱን ወጣ፣ ከመኪናው ወጣ። አንዳንድ ጊዜ ህይወት የሆነ ሊያስተምረን የሚፈልገው ነገር አለ መሰለኝና ከሱ ራሴን በሱ ጫማ አድርጌ አየሁትና all that success, all that money, all that fame, life could have just it didn't mean nothing በዛ ሞመንት ላይ። ህይወት ላይ የእውነት ማተር የሚያደርጉት fame, money, success ምናምን ነገሮች አይደሉም። የእውነት ማተር የሚያደርጉት ነገር ጓደኞቻችሁ፣ your family, people that you love፣ የምትፈልጉት አይነት ህይወት ወይ ማድረግ የምትፈልጓቸው ነገሮች ናቸውና ሰዓታችሁ ሳያልፍ እነሱ ነገሮች ለማድረግ ሞክሩ። ከዛ ስራ ደግሞ ሲመጣ ማለት ነው ስራ በጣም አስፈላጊ ነገር ነው። የቻላችሁትን ያክል ስሩ። በተለይ ብር በጣም አስፈላጊ ነገር ነው። ወጣት ከሆናችሁ እዛ ጋር ቀልድ የለም። ግን ብሩ ለምንድን ነው የሚያስፈልጋችሁ? ዝም ብሎ ብር ለብር ተብሎ አይሰራም። በብዛት ሁላችንም መጨረሻ ላይ ቤተሰብና መመስረት እንፈልጋለን። ብር ራሱ የሚያስፈልገው ቤተሰብ ለመመስረት ወይ የሆነ ነገር ለማድረግ ነው እንጂ ብሩ በራሱ አይደለም። አንዳንድ ሰዎች ቤተሰብ ከመሰረቱ በኋላ ሁሉም ነገር ከተሟላላቸው በኋላ they have enough sources of passive income ከዛ በኋላ ልጅ፣ ቤተሰብ፣ ሚስት፣ ባል፣ ጓደኞች እያላቸው ስራ ላይ ብሎ ይቀጥላሉ። ህይወታቸውን በሙሉ ስራ ላይ ያጠፋሉ። አንዳንድ ጊዜ ሰክሰስ ላይመጣ ይችላል። የሆነ ነገር አሳደነው ላንይዘው ራሱ እንችላለን። ከዛ በኋላ ምን ህይወታችን በቃ ጠፋ። ሙሉ ህይወት የሆነ ነገር ቼስ ያደረጋችሁ እንዳያልፋችሁ የሆነ ነገር ስታሳድዱ የምትወዱት ሰው ካለ ጥምጥም ብላችሁ እቅፍ አድርጓችሁ ላይክ ንገሯችሁ እንደምትወዱ ቤተሰቦቻችሁ፣ በተለይ ወላጆቻችሁ። ለምሳሌ ትንሽ ጊዜ ነው ከወላጆቻችሁ ጋር ያላችሁ። ጓደኞች ካሏችሁ የምትወዱት ሰው ካለ ንገሯት። ምንም ይሄን ያክል እንትን ይላ አፈርነንና ወደ አፈር ነው የምንመለሰው። ራሳችሁን ዝቅ አድርጋችሁ እዩ። በቃ ላይክ ለምትወዱት ሰው እንደምትወዱት ተናገሩ። ትንሽ ጊዜ ነው ያለን። በዚህ ዓለም ላይ ደግሞ ከጓደኛ በላይ በጣም ሬር የሆነ ነገር የለም። በጣም የሚያበሳጨኝ ሰዎች ምን ሲያደርጉ እንደሆነ ታውቃላችሁ? ለትርኪ ምርኪ ምክንያት ወይ ለሆነ የማይረባ ስራ ብለው ማለት ነው በጣም የማይገኝ አይነት ጓደኛ፣ ፕራይስለስ የሆነ ጓደኛ ሳክሪፋይስ ሲያደርጉ ያበሳጩኛል። don't sacrifice a priceless friend for something that's very trivial። እናንተም ደግሞ at the end of the day ሰዎች ናችሁ እና don't be too hard on yourself, have fun in the process። ለራሳችሁ ፍቃድ ስጡ፣ ደስተኛ ሁኑ። በቃ like ብዙ አትጨናነቁ። ህይወት ብዙ ጊዜ አይሞላምና ያላችሁን ነገር ለማመስገን ሞክሩ። የምታምኑት አምላክ ካለ አመስግኑ። በየቀኑ ደስተኛ ለመሆን ሞክሩ።